ሰላም ጤና ይስጥልን የተከበራችሁ ቻናላችን ቤተሰቦች እንደምንላችኋል። እንግዲህ ዛሬም እንደወትሮው ሁሉ ሰፋ ያለ ትንታኔ ይዤላችሁ ቀርብ ያለውኝ ከርሶ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ በማድረግና ይሄ ዜና ወይም ይሄ መረጃ ብዙዎች ጋር እንዲደርስ እንድትተባበሩን በአክብሮት ጠይቃለሁኝ። አህመድ ጥላሁን ነኝ። እንግዲህ ዛሬ ይዤላችሁ የቀረብኩት በሩሲያና በዩክሬን ጉዳይ ላይ ነው። ዘለንስኪ ሩሲያ የተኩስ አቁም እንደማትፈልግ ተናግረዋል። በክሪክ በተደረገ ጥቃት ደግሞ እንዲሁም 14 ሰዎች ሲገደሉ ክሬምሊን የሰላም ስምምነት ቢኖርም በዩክሬን የጸጥታ ዋስትና ላይ አቋሟን ሊቀይር እንደሚችል ፍንጭ ሰጥቷል። እንግዲህ ኔቶ በዩክሬን ጉዳይ ለመምከር ተሰባስበዋል። ዩናይትድ ስቴትስ በሩሲያ ላይ ጫና ለመፍጠር እቅድ እንዳላት ማስታወቃለች። ስለዚህ ሩሲያ በበኩሏ በዩክሬን ላይ ጥቃቷን እቀጥላለሁ ብላለች። በዚህ ላይ ሰፋ ያለ በሰል ያለ ትንታኔ ይዤላችሁ ቀርብ ያለው አብራችሁን ቆየው። ዘለንስኪ በአድማው 14 ሰዎች ከተገደሉ በኋላ ሩሲያ የተኩስ አቁም ስምምነት አትፈልግም ብለዋል። የክሬምሊን ከፍተኛ ባለስልጣን ማንኛውም የሰላም ስምምነት ተከትሎ በዩክሬን የሰላም ዋስትና ጉዳይ ላይ የሞስኮ አቋም መቀየር እንዳለበት ፍንጭ ሰጥተዋል። ዋሽንግተን ለተጨማሪ እርምጃ በተዘዋዋሪ ማስጠንቀቂያ በሩሲያ ላይ ጫና ለመፍጠር እየፈለገች ነው። አሁን በዩክሬን ስላለው ጦርነት ስካይ ኒውስ አዳዲስ መረጃዎችን እያወጣ ነው። እስካሁን ድረስ የሩሲያ ሚሳኤሎች በኪየቭ ላይ ባደረሱት ጥቃት 6 ሰዎችን ጨምሮ ቢያንስ 14 ሰዎች መሞታቸውን ቮሎዲሚር ዘለንስኪ ተናግረዋል። ሩሲያ የተኩስ አቁምን አትፈልግምና እናየዋለን። የክልሉ አስተዳዳሪ ሰርሂ ኢላክ ቢያንስ 50 ሰዎች ቆስለዋል። እያንዳንዱ ሚሳኤል፣ እያንዳንዱ ጥቃት ድሮን ጦርነት ብቻ እንደምትፈልግ ያረጋግጣል። ኔቶ በብራሰልስ የኔቶ የውጭ ጉዳይ ሚኒስተር ተሰባስበው በዩክሬን እና በመከላከያ አጀንዳው ላይ ቁልፍ ጉዳዮችን አውጥተዋል። በተመሳሳይ ጊዜ የጦር አለቆች ኪየቭ ውስጥ ሲሰባሰቡ ነበር። ብዙም ይፋ ባልሆነ መልኩ ግን በተመሳሳይ አስፈላጊ ስብሰባ የብሪታንያው ዴቪድ ላሚና የፈረንሳው ዣን ኖኤል ባሮት ፕሬዝዳንት ፑቲንን በብራሰልስ የማርኮ መንግስት የሚስጥር መስመር እየጎተቱ ነው በማለት ፕሬዝዳንቱን በመክሰስ የተቀናጀ አካሄዳቸውን ቀጥለዋል። ሮቢዮና የኔቶ ዋና ጸሐፊ ማርክ ሩት ዩኤስ በዓለም አቀፍ ደረጃ የሩሲያን ምስል ለማደስ በመሞከር ውንጀላ ቢያጋጥማትም ሮቢዮ ለሞስኮ አንድ ጠንከር ያለ ቃላት ነበረው። በቀጭን በተሸፈነ ዛቻ ውስጥ የዩኤስ የጊዜ ሰሌዳ ለቪላዲሚር ፑቲን ባለስልጣኖች ለአንዱ ገልጸዋል ሲል ተናግረዋል። ችን ማስፈራራት አልፈልግም። የጊዜ መስመርና በአንድ ወቅት ሩሲያ ሰላም ትፈልግ እንደሆነ ወይም ሰላም እንደማትፈልግ ግልጽ ይሆናል እና ያ የጊዜ እየመጣ ነው። ይህ በእንዲህ እንዳለ ሩት የዩናይትድ ስቴትስ የ30 ቀን የተኩስ አቁም ስምምነት ከተሸፈነ በኋላ በሰላም ንግግሮች ላይ ኳሱ በሩሲያ ፍርድ ቤት ውስጥ አለ ብለዋል። አንዳንድ የአሜሪካ ጠንካራ ንግግሮች ወደ ክሬምሊን የገቡ ይመስላል። ከፎርክስ ኒውስ ጋር ባደረጉት ቃለ ምልልስ የፑቲን የኢንቨስትመንት መልእክተኛ ክሪል ዲሜትሪቭ ባለፈው ሐሙስ መገባደጃ ላይ ሩሲያ ደህንነት ዋስትና እንደማይኖራት ተናግረዋል። መግለጫዎች ሩሲያ እንደዚህ ያሉትን የኋላ መቆሚያን እንኳ ለማሰብ ፍቃደኛ አልነበረችም። ሆኖም ቃላቱ ለአሜሪካ ጆሮ የሚያበረታታ ቢሆንም ሩሲያ በምሽት ጥቃቷን ቀጥላለች። ሞስኮ በማንኛውም ከባድ መንገድ ወደ ድርድር ጠረጴዛው ትመጣ እንደሆነ ገና አይታይም። ቢያንስ 4 ሰዎች የተገደሉና ከ30 በላይ ቆስለዋል። ሩሲያ በምስራቅ ግንባር ጥረቷን ቀጥላለች። የዩክሬን ወታደሮችን ማፈናቀል። የሰብአዊ መብት ተሟጋቾች ሩሲያ በኪየቭ ላይ ባደረሰችው ድብደባ የባለስቲክ ሚሳኤል ተጠቅማለች ብሏል። ዲሚትሪ ሊቡኔትስ በቴሌግራም ላይ እንዳስታወቁት ጥቃቱ አንድም ወታደራዊ ተቋም አይደለም፣ የሲቪል መሰረተ ልማት አውታሮች ላይ ደርሷል። ባለስቲክ ሚሳኤሎች ኢላማቸውን ለማዘዝ ደቂቃዎችን ብቻ የሚወስዱ ሲሆን ለሁሉም ሰው ለመተኮስ ግን እጅግ የላቀ አየር መከላከያ ነው። ቮሎዲሚር ዘለንስኪ በኪየቭ ላይ ከተመታ በኋላ ሩሲያ በኬርሰን በሚገኝ የሙቀት ኃይል ማመንጫ ላይ ሰው አልባ አውሮፕላኖችን ማጥቃት ጀምራለች። የዩክሬኑ ፕሬዝዳንት ሩሲያ በጥቃቱ በዩናይትድ ስቴትስ የተመደበውን የኃይል አቋም ስምምነት ጥሳለች በማለት ክስ እየሰነዘሩ ሲሆን ሁሉም የሩሲያ ተስፋዎች በሚሳኤልና ሰው አልባ አውሮፕላኖች፣ ቦምቦችና መድፎች ያበቃል ብለዋል። ዲፕሎማሲ ለነሱ ባዶ ቃል ነው ሲል በምሽት አድራሻ አክሎ ተናግረዋል። ቮሎዲሚር ዘለንስኪ ዛሬ ከዩናይትድ ኪንግደም እና
እና ከፈረንሳይ ወታደራዊ ባለስልጣናት ጋር ተገናኝተዋል። እናም የውጭ ወታደሮች በዩክሬን ውስጥ ለመሰማራት እቅድ በቅርቡ ሊስማሙ እንደሚችሉ ተናግረዋል። የዩክሬን ፕሬዝዳንት ለጋዜጠኞች እንደተናገሩት የተኩስ አቁም ስምምነት አካል በሆነው የውጭ ኃይል ማሰማራት ላይ ግንዛቤ በአንድ ወር ጊዜ ውስጥ ሊደርስ ይችላል። ሪግቢ በጥር ወር ብሪታንያ ሙሉ ድርሻዋን ትወጣለች ስትል ሩሲያ ደጋግማ ሀሳቡን ተቀባይነት የለው ስትልና ማንኛውም የውጭ ሀገር ማሰማራትን አጥብቃ ትቃወማለች። ቀደም ሲል እንደተዘገበው አንድ የክሬምሊን ተደራዳሪ ትላንት ምሽት አንድ የደህንነት ዋስትናዎች ሊሆኑ ይችላሉ ብለው የዩክሬን ባለስልጣናት በጥቃቱ ውስጥ ትንሽ የተጎዳው የ3 ወር ዕድሜ ነው ሰርኪ ሊሳክ የአብላፕሮፔት ከተማ ገዥ እንደገለጸው በዲፕሮፕቴፕ ከተማ ውስጥ ገዥ መሆኑን ተናግረዋል። እያንዳንዱ ህይወት አክለውም ከዚህ በፊት ከ30 ሰዎች በላይ በሕክምና ተቋም ውስጥ ነበሩ። ትንሹ 3 ወር ነው። እርዳታ ተሰጠው። በቤቱ ካጋጠመው ነገር ጋር ያገግማል። በክሪቪሪህ ላይ ዛሬ የተፈጸመው የሚሳኤል ጥቃት ትናንት በዩክሬን ሁለተኛዋ ትልቅ ከተማ ካርኪቭ ላይ የተፈጸመውን ሌላ የሩሲያ ጥቃት ተከትሎ ባለስልጣናቱ 5 ሰላማዊ ሰዎች መሞታቸውን ተናግረዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲራሃ ሰሞኑን በብራሰልስ ባደረጉት የኔቶ ስብሰባ የካርኪቭን ጥቃት አስመልክቶ እንደተናገሩት ይህ የሆነው የዩኤስ እና የአውሮፓ መሪዎች ሩሲያ ከ3 ዓመት በላይ በዘለቀው ግጭት የተኩስ አቁም ስምምነት እንድትቀበል ግፊት ሳያደርጉ ነው። ሩሲያ ስለ ሰላም በቁም ነገር ማድረግ አለብን፣ ሩሲያን ወደ ሰላም መጫን አለብን። ባለስልጣኖች የሩሲያ ጥቃትን ተከትሎ የበርካታ ሲቪሎች ሞት ሪፖርት እያደረጉ ቮሎዲሚር ዘለንስኪ የተለያዩ ምስሎች በኦፊሻላዊ የቴሌግራም ቻናላቸው አጋርተዋል። የተበላሹ ህንፃዎችና መኪናዎችን ያሳያል። ቮሎዲሚር ዘለንስኪ ቢያንስ 14 ሰዎች ሞተዋል ይላል የሩሲያው ፕሬዝዳንት። የዩክሬን ከተማን ጨምሮ በ6 ህጻናት ላይ የሞቱ ሲሆን የሪቪህ ሪህ እና በሱ ማዕከላዊ ከተማ ውስጥ የማዳን ስራዎች መካሄድ ላይ ናቸው። የክልሉ አስተዳዳሪ ሰርሂ ሊሳክ ቢያንስ 50 ሰዎች ቆስለዋል። ዘለንስኪ ጥቃቱ ሞስኮ የሰላም ፍላጎት እንደሌላትን አረጋግጧል ብለዋል። በየቀኑ የሩሲያ ጥቃቶች ይከሰታሉ ብለዋል። ሰዎች በየቀኑ ይሞታሉ። ይህ የሚቀጥልበት አንድ ምክንያት ብቻ ነው። ሩሲያ የተኩስ አቁምን አትፈልግምና እናያለን። መላው ዓለም ያየዋል እና ዓለም በሩሲያ ላይ ካለው ጫና ብቻ ዩክሬንን ለማጠናከር ከሚደረገው ጥረት ሁሉ የአየር መከላከያችን ከዚህ በላይ ብቻ የሚወስነው ጦርነቱ በሚያበቃበት ጊዜ ነው። ፖለቲኮ እንደዘገበው የብሪታንያ ባለስልጣናት ባለፈው ሳምንት በብራሰልስ በጥበበኛ እራት ከአውሮፓ አጋሮች ጋር እንደተገናኙ ተዘግቧል። የእራት ቁም ነገር አዲስ የመከላከያ ፈንድ ነባሩን ቢሮክራሲ ወደ ጎን ለመተውና በፍጥነት ለማስታጠቅ የተነደፈውን እቅድ ለመወያየት እንደነበር ተዘግቧል። ፖላንድ ሚስጥራዊ ስብሰባዎችን አስተናግዳለች ሲሉ አንድ የአውሮፓ ህብረት ባለስልጣን ጠቅሶ ዘግቧል። ሀሳቡ የቀረበው በእንግሊዝ ግምጃ ቤት ነው ተብሏል። ሀሳቡም የመንግስት በጀትን ለማስቀረት ብሔራዊ ገንዘባቸውን ለማስቀረት ነው ተብሏል። እንደ እንግሊዝ ያሉ ሀገራትን በጠንካራ የፊዚካል ህጎች መርዳት ሽኖች የፊዚካል ጃኬት ላላቸው ለዚህ በጣም ፍላጎት አላቸው ሲል ፖለቲኮ የራት ግብዣውን የሚያውቁ የመንግስት ባለስልጣናትን ዘግቧል። ሩሲያ ተጨማሪ ግዛቶችን ለመያዝ ቀጣይነት ያለው የሰላም ድርድር ለመጠቀም እየሞከረች ነው ሲሉ የጦርነት ጥናት ተቋም ገልጿል። ቡድኑ በዩክሬን እየተካሄደ ያለውን ግጭት አስመልክቶ ባደረገው የቅርብ ጊዜ ትንተና ክሬምሊን ዲፕሎማሲው ካልተሳካ ትግሉን ለመቀጠል ፈቃደኛ መሆኑን አስጠንቅቋል። ነገር ግን ሀገሪቱ በአንድ ጊዜ ከባድ ወታደራዊና ኢኮኖሚያዊ ፈተናዎች እየገጠማት ነው ሲሉ ተናግረዋል። ክሬምሊን በሽምግልናና የተኩስ አቁምና የሰላም ድርድር ግቦችን ለማሳካት እየሞከረ ሊሆን ይችላል። የሮማኒያ ባለፈው ዓመት መጨረሻ ላይ የፕሬዝዳንታዊ ምርጫ ዙሪያ ያለውን ዜና ማስተዋወስ ይሆናል። የሀገሪቱ ከፍተኛ ፍርድ ቤት ሩሲያ ጣልቃ ተጠራጣሪ ላይ ያለውን ድምፅ ውጤት ሰርዟል። መልካም ዘመቻው ዛሬ እንደገና ተጀምሯል። በሜይ 4 እስከ 18 ለሚካሄድ የሁለተኛ ዙር የመጀመሪያ ዙር ምርጫ የተሰጡ አስተያየቶች የተቃዋሚውን መሪ ጆርጅ ሲሚር ግንባር ቀደም አድርገውታል። ሲሚዮን ከተሰረቀው የቀኝ ግንባር ካሊድ ጆርጆስኩ ድጋፍ አግኝቷል። ሁለት ነፃ አውጪዎች የቀድሞ የግራ ጠቅላይ ሚኒስትር ቪክቶር ፖንቶና የቡካሬስት ከንቲባ ኒኩሶር ዳን ለሁለተኛ ደረጃ እየተሳሰሩ ነው።
እንዲሁም የሩሲያ ጣልቃ ገብነት አስፈላጊ በመሆኑ የሮማኒያ ምርጫ በዩክሬን ወደፊት እንዲካሄድ ተጽዕኖ ሊያሳድር ይችላል። የ27 አባላት እንደ አንድ ድምፅ ይሰጣሉ። ሲሚር ቀደም ሲል የሮማኒያን ከሁለተኛው ዓለም ጦርነት ፊት ድንበሮችን ለመመለስ ቃል ገብቷል። ይህም የዩክሬን ክፍሎችን ያጠቃልላል። ከቅርብ ጊዜ ወዲህ እሱ አቋሙን እንዲለሰልስ አድርገዋል። ግን ምርጫው በዩክሬን ላይ ትልቅ ተጽዕኖ ሊያሳድር ይችላል። ደጋፊ ነውና ለዩክሬን አብዛኛው እርዳታ ይደግፋል ተብሏል። የሩሲያ ጣልቃ ገብነት መንግስት አሁን የምርጫውን ቀስቀሳ ህጎችን አጠናክሯል። አሁን ከመቆም የተከለለውንና ለዘመቻ ገንዘብ አላወጣም ያለው ጆርጆስኮ በቲክቶክ በተቀናጀ አካውንቶቹ ከፍተኛ ደረጃ አስተዋውቋል። ምርጫው ይህ በሐሰተኛ የተሳትፎ አቅራቢ በኩል የሚሰራ 27217 አካውንቶች የሲሚር ፓርቲና ጆርጆስኮን ለማስተዋወቅ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሰሞኑን በብራሰልስ የዋሽንግተን የቅርብ ጊዜ ጥያቄ አጋሮቹ 5% የሚሆነውን የሀገር ውስጥ ምርት ለመከላከያ ወጪ ለማድረግ ያቀረቡትን ጥያቄዎች ደግመዋል። ዶናልድ ትራምፕ እንደ ዩናይትድ ስቴትስ ያቀረቧቸውን ነገሮች ለረጅም ጊዜ ሲያነሱ ቆይተዋል። አጋሮች በመከላከያ ላይ አንደር ስፕሬዲንግ ያላቸውን ዋሽንግተን ላይ መታመን በሁለተኛው የስልጣን ዘመናቸው አጋሮቹ ገንዘቡን አግኝተው ብዙ ወጪ አውጥተው ደጋግመው ጠይቀዋል። ነገር ግን ይህ ካለፈው አሃዞች ወደ 5% ከፍ ብሏል። ይህ አሃዝ አንዳንድ የኔቶ አባላት ከሚያወጡት በጥፍ ይበልጣል። ዛሬ ሲናገር ማርኮ ሩቢዮ ለአጋሮቹ ማስጠንቀቂያውን ደግሟል። እሱ እንዲህ አለ፣ እሺ አልኩኝ። በአንድ ወቅት እስከ 5% የማግኘት መንገድ ድረስ በአንድ ጀንበር አልናገርም። ነገር ግን ወደዚያ ነጥብ ለመድረስ እኛ እንደምናስበው የኔቶ አገሮች ራሱ የለየውንና የተናገረውን ስጋት ለመቋቋም ለኔቶ ወጪ ማድረግ አለበት። ጥሩ ዜናው ይሄውና ከ4 ወይም ከ5 ዓመት በፊት ከነበረው የበለጠ ለመከላከያ ወጪ እያወጡ ነው። ያ አዎንታዊ ነው። ይህ አዝማሚያ መቀጠል አለበት። ኔቶ ሀገሮች የመከላከያ ወጪ ግብ 2% ጂዲፒ ላይ ለማዘጋጀት ከ10 ዓመታት በፊት ተስማምተዋል። ኔቶ በጣም የቅርብ ጊዜ አሃዝ መሰረት ካለፈው ዓመት 23 አባላት ከዚህ አሃዝ አልፈዋል። ከነዚህ መካከል 5ቱ ኢስቶኒያ፣ ግሪክ፣ ላቲቪያ፣ ፖላንድ እና ዩኤስ ከ3% በላይ አልፈዋል። ፖላንድ ከጠቅላላ የሀገር ውስጥ ምርት ጋር ሲነጻጸር 1% ነው። የዩናይትድ ስቴትስ አዲስ አሃዝ ጋር ለመቀራረብ ከፈለጉ ብዙ ይቀራቸዋል። ጥቂት ተጨማሪ ምስሎች ከሩሲያ ጥቃት በኋላ በካርኬቭ በአንድ ሌሊት የተፈጸመውን ጥቃት ተከትሎ በዲኒፕሮ የሚገኘው የዩክሬን ባለስልጣን በሽብር ጥቃት ባለስልጣናቱ የዲኒፕሮ ከተማ ምክር ቤት የግራ ባንክ አስተዳደር ኃላፊ ዩሪ ፌዲኮ በመኪናው ላይ በደረሰ ፍንዳታ ከሰዓታት በኋላ በመኪናው ወደ ሆስፒታል ተወሰደ። በፍንዳታው ተጎድቶ በዲኒፕሮ ከጠዋቱ 7:40 ሰዓት አካባቢ የተከሰተ ሲሆን ምክንያቱ አሁን በምርመራ ላይ ያለ ነው። የዩክሬን አራተኛ ትልቅ ከተማ ውስጥ ያሉ ነዋሪዎች ጥቃቱን የሩሲያ ሰው አልባ አውሮፕላኖች ጥቃት አድርሰዋል ተብሎ ተዘግቧል። የዩክሬን ፖሊስ በመግለጫው ላይ 3 ሊሆኑ የሚችሉ ምክንያቶች እንዳሉት የዩክሬን ፖሊስ ገልጿል። ጥቃቱ ግዛቱን ለማናጋት በሩሲያ ልዩ አገልግሎት የታዘዘ ጥቃት በተጠቂው መካከል በተከሰተ የጥላቻ ግንኙነት ምክንያት የተፈጸመ ጥቃት ነው ይላል። ሁሉም የውጭ ሚኒስትሮች ዛሬ ብራሰልስ ውስጥ የዩክሬን ጦርነትን ለማስቆም የሰላም ስምምነት ያለውን ተስፋ ያላቸውን ምላሽ አቅርበዋል። የቱርክሃን ፊዳካ የቤልጅየም ዋና ከተማ ውስጥ ሂደቶች አካል ነበሩ። እሱ በሩሲያና በዩክሬን መካከል ያለውን ማንኛውም ማቀም ስምምነት ገልጿል። ለመቋጨት አስቸጋሪ ነገር ግን የተሻለ ቀጣይነት ጦርነት ያለውን አማራጭ ልቅ የተሻለ ፊዳክ በሁሉም በኩል ቱርክን የሚደግፍ መሆኑን ብራሰልስ ላይ ቃለ መጠይቅ ላይ ተናግረዋል። ከማንኛውም ስምምነት ትንሽ በጣም የራቀ ማንኛውም ሀሳብ ለመቋጨት እጅግ በጣም ከባድ ይሆናል ሲሉ ፊዳን ተናግረዋል። ነገር ግን ሌላውን አማራጭ ስንመለከት ሞትና ውድመት ያለበት ሁኔታ ምንም ይሁን ምን የበለጠ ምክንያታዊ ይሆናል ብዬ አስባለሁ። ፊዳን አውሮፓ ብቻውን ለዩክሬን የደህንነት ዋስትና ሊሰጥ እንደማይችል አስጠንቅቀዋል። ነገር ግን ጦርነቱን እንደገና እንዳይነሳ ለመከላከል ተጨማሪ መከላከያ ያስፈልጋል። የአሜሪካ ወገን እንደገና ለዩክሬን ጸጥታ ድጋፍ እንዲሰጥ ከፍተኛ ጥረት አለ። በዩክሬን ውስጥ ሰላም እንዲሰፍን የቱርክ ሚና በዩክሬን ውስጥ ሰላም እንዲሰፍን አድርጓል። የእነዚህ አይነት ተልዕኮ ዝርዝሮች ግልጽ እንዳልሆኑ ተናግረዋል።
አገሪቱ በኪየቭ እና በሞስኮ መካከል የሰላም ድርድርን አስተናግዳለች እና ማቅረቧን ቀጥላለች። ከሩሲያ ምንጮች አንዳንድ ዜናዎች ከግንባር መስመር ከሩሲያ የዜና ምንጮች እንዳገኘ ነው በመንግስት የዜና ወኪል የተጠቀሰው የሩሲያ አዛዥ እንደተናገሩት የሞስኮ ኃይሎች የዩክሬንን ጦር ከ2 ሳምንታት በፊት ድንበር ላይ ለመግባት የሞከረውን ክልል በቁጥጥር ስር አድርጓል። የቼችኒያ የአክማት ልዩ ኃይል አዛዥ አፒቲ አላውንዴቭ ለመንግስት ቴሌቪዥን እንደተናገሩት የሞስኮ ኃይሎች ቤልጎሮድ የሚገኙትን የዩክሬን ወታደሮች አካባቢዎችን በማጽዳት ላይ ናቸው ብለዋል። በአጠቃላይ ሁኔታዎችን በጣም ጥሩ ነው ሲል ሪያ ዘግቧል። ባለፈው ዓመት በቁጥጥር ስር የዋሉት የሩሲያ ኩርስ ክልል ድንገተኛ ጥቃት ወደ ቤልጎሮድ ክልል ለመግባት ሞክረዋል። እንደ የሩሲያ ጦር ጦማሮች ገለጻ ሁለቱ ሜጀርስ የሩሲያ ጦር ደጋፊ ጦማሪ በቤልጎሮድ 2 ወታደሮች ከዩክሬን ድንበር ላይ ውጊያ እንደቀጠለ ጽፈዋል። የዩክሬን ወታደሮች ጎየቭ በሚባል መንደር ውስጥ ቦታቸውን ለመከላከል እየሞከሩ ባለበት በኩርስክ በሚገኘው ገዳም ውስጥ ወድቀዋል። የኪየቭን ኃይል ለማጥፋት ሞስኮ ቢሳካላት ለዩክሬን ጥፋት ይሆናል። ብዙ የዛሬ ዜናዎች በብራሰልስ በፖለቲከኞች ላይ ያተኩራሉ። በኪየቭ ውስጥ ሌላ አስፈላጊ ስብሰባ እየተካሄደ ነው፣ ግን የወታደራዊ መሪዎች ስብሰባ ከዋናው ከተማው የበለጠ ዝቅተኛ ሊሆን ይችላል። የብሪታንያ ወታደራዊ አለቆች ዛሬ ፈረንሳይና ዩክሬን ካቻቸው እየተገናኙ ነው። ቮሎዲሚር ዘለንስኪ ጋር ለመገናኘት ቀጠሮ ተይዞላቸዋል። ፈረንሳይ የልዑካን ጣቢያ መወያየት የፈረንሳይ ዓላማ ነበር። በዩክሬን ውስጥ የውጭ ወታደሮች በአንግሎ ፍራንኮ ሽርክና የተንሳፈፈው ይህ ሀሳብ ከራሱ አጋሮች ጋር አወዛጋቢ መሆኑን አረጋግጧል። ነገር ግን አንዳንዶች በአሜሪካ የጀርባ መቋሚያ ምትክ ሰላምን ለማስፈን እንደ ቁልፍ ይቆጠራል። አሁን ከብራሰልስ አንዳንድ የቅርብ ጊዜ መረጃዎች እንደሚጠቁሙት የውጭ ጉዳይ ሚኒስትሩ በቤልጅየም ዋና ከተማ ውስጥ እንዴት እንደሚሰበሰቡ ኔቶ ወደ ቤልጅየም ዋና ከተማ ይገናኛሉ። ከዩክሬን ጋር የተሻለ ሁኔታ መቀጠል ከውስጥም ከውጭም አጋሮች ጋር ከጠላቶች ግፊት የኔቶ ዋና ጸሐፊ ማርክ ሩት ዛሬ ዕለት ቀን ላይ በብራሰልስ ተናገሩ። እንዲሁም ስለ ኔቶ አንድነትና ለዩክሬን ድጋፍ የሚጠበቁ መልእክቶች ከጋዜጠኞች ጥያቄዎችን ወስደዋል። ሩት በቅርቡ በአሜሪካ ታሪፍ ላይ ዶናልድ ትራምፕ በወጡት ታሪፍ ላይ ቢያንስ 3 ጥያቄዎችን አቅርበዋል፣ ግን የኔቶ ስምምነቶችን የጣሱ አይመስለኝም ነበር። ይልቁንስ በዩክሬን ስላለው የሰላም ጥረቶች ተናግረዋል። ሆን ተብሎ አሁን ኳሷ በሩሲያ ፍርድ ቤት የሰላም ንግግሮችን በተመለከተ እንዳለ ግልጽ ነው። ስለዚህ የሚሆነውን ማየት አለብን ሲሉ ነው ሩት አክለው የተናገረው። አሁን ከብራሰልስ ተጨማሪ ዜናዎችን ልናቀርብለው ነው። ምናልባትም በጣም ኃይለኛው ተሳታፊ የዶናልድ ትራምፕ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ቀደም ሲል ዩናይትድ ስቴትስ አሁንም ለህብረቱ ቁርጠኛ መሆኗን ለሌሎች ማረጋገጥ ነበረባት። ከዛ ጊዜ በኋላ ከጋዜጠኞች ጥያቄዎችን ገጥሞ ስለ ዩክሬን የሰላም ጥረት ተናግረዋል። እሱ ራሱ በዩክሬን ውስጥ ስላለው የሰላም ጥረት ተናግረዋል። ቪላዲሚር ፑቲን ጋር ያለው ብስጭት እስካሁን ድረስ የሩሲያን ድርጊት ውግዘትና በፑቲን ላይ ጫና ለመፍጠር የተደረገ ሙከራ ተብሎ ሊተረጎም በሚችል መልኩ ሩቢዮ ሞስኮ በእውነት ለሰላም ቁርጠኛ መሆኗን በቅርቡ እንደሚያዩ አስጠንቅቀዋል። የኛ ፍላጎት ድርድሮች እንዲካሄዱ ነው። ይህን ለዘላለም አንቀጥልም። ስለዚህ አንዳቸውም አያስፈራሩም። እኔ እንደማስበው የዚህ ጊዜ ሰሌዳችን የበለጠ ማብራሪያ ነበር እና በአንድ ወቅት ሩሲያ ሰላም ትፈልጋለች ወይም ሩሲያ ሰላም እንደማትፈልግ ግልጽ ይሆናል እና ያ ጊዜ እየመጣ ነው። በጣም አጭር ነው። በተመሳሳይ ጊዜ አሁን እንዳየነው የኮንግረሱ አባላት እገዳዎችን ለመጨመር ሂሳቦችን ማስላት ጀመረም። ስለዚህ እኛ ማቆም የማንችለውን ማዕቀብ ለመጣል ከካፒቶል ሂል ግፊት እየጨመረ ነው። በእርግጥ ወደ ሰላም መሻሻል ካደረግን እነዚህ ሁሉ ምክንያቶች በተቻለ መጠን በጣም ጥሩ በሆነ መንገድ ተብራርተዋል። በተስፋ ያንን መልእክትና ሞስኮን ይመስላል እና እውነተኛ እድገትን ማየት መጀመር እንዳለብን ግልጽ ያደርገዋል። ወይም ለሰላም ፍላጎት እንደሌላቸው መደምደም አለብን። ነገር ግን እነሱ እንደሚሆኑ ተስፋ እናደርግ፣ ምክንያቱም ለሁሉም ሰው የተሻለ ይሆናል ብዬ አስባለሁ። ይህ ቢዘገይም ብሩህ ተስፋ ይዞ ይመጣል። አክባር ይስጥልኝ። አመሰግናለሁ።